አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የመነኮሳት አባት ጽኑ ተጋዳይ የባሕታውያን አለቃ የሆነ በአባታችን በገብረ መንፈስ ቅዱስ በዓል ጥቅምት 5 ቀን የሚነበብ ቃል ኪዳን ይህ ነው። ወደ ረጅም ተራራ ሲወጣ ከዕፀ አድኖ ጥላ ስር በሽበት የተሸፈኑ በሦስት ሽማግሌዎች አምሳል ሥላሴን አገኛቸው። በጀርባው አዝሎ ወደ ዝቋላ ተራራ አወጣቸው። የሥላሴ ስዕል ከተሳለባት ከዕፀ ስሬት ስር አስቀመጣቸው። ከዚህም በኋላ ስሉስ ቅዱስ እስከ ሰባተኛው ሰማይ ድረስ አወጡት። ያክንት መረግድ በተባለ ዕንቁ የተሸለመች የሰማያዊት ኢየሩሳሌምን የሕንፃዋን ጌጥ ውበት አሳዩት። ከእነርሱም ተባረከ። የዝቋላና የምድረ ከብድ ኮከብ ማር እንኮይ አባታችን ገብረ መንፈስ ቅዱስ በስሉስ ቅዱስ እጅ ያለውን መስቀል ተሳለመ። አባታችን ገብረ መንፈስ ቅዱስ የኢትዮጵያ መብራት ነው። ወደ ምድር ከወረደ በኋላ የዐይኖቹ ሽፋሽፍት ሳይከደኑ 7 ወር ከ5 ቀን ኖረ። ጌታችን ኢየሱስ ክርስቶስ በወንጌል ከልብ በመነጨ ፍቅር የሚወደኝ እኔም በአእላፍ መላእክት ፊት እወደዋለሁ፣ የጠላቶቹን የአጋንንትን መውደቅ አሳየዋለሁ ያለውን አስቦ እንዲህ ሆኖ ኖረ። የዮሐንስ ወንጌል ምዕራፍ 14 ቁጥር 21። የመላእክት አለቃ ቅዱስ ገብርኤልም መጥቶ ጠላቶችህ አጋንንትን ታጠፋቸው ዘንድ ውረድ፣ ከፈጣሪ ከእግዚአብሔር ዘንድ ኃይልን ተሰጥቶሃልና አለው። ቃሉንም አልሰማም፣ አልታዘዘለትም። ክፉም ቢሆን በጎም ቢሆን አልመለሰለትም። ከዚህ በኋላ መድኃኒታችን ኢየሱስ ክርስቶስ መጥቶ አባታችን ገብረ መንፈስ ቅዱስን በደብረ ታቦር አምሳል ወደ ተጠራ ዝቋላ ወደሚባል ቅዱስ ተራራ ና ውረድ አለ። እስከ 100 ዓመት ድረስም የአባታችን የገብረ መንፈስ ቅዱስ ደም የፈሰሰባት በብርሃን ወደ ተሸለመች ባሕር እመቤታችን ድንግል ማርያምም የአጋንንትን ጥፋት ታይ ዘንድ ከዚያ ባሕር ዳር ተቀመጠች። መልአኩ ቅዱስ ራጉኤልም ከሰራዊቱ ጋር የመባረቅት ልብሶችን ለብሶ መጣ። ሚካኤልና ገብርኤል የመላእክት ወገንም ሁሉ የእሳት ነበልባል ለብሰው መጡ። ቦታው እስኪጠባቸው ድረስ ዙሪያውን ከበቧት። መላእክት ጭፍቅ እንዳለች እንደ ሮማን ፍሬ ተጨናነቁ። የእግር ጫማ መረገጫ ያህል ቦታስ እንኳን አልተገኘም። ከመላእክት ብቻ በቀር ሁለመናዋ አይታይም ነበር። በእሳት ሰይፎች ታጥራ ነበር እንጂ በውስጧ የነበሩትን አጋንንትን ሁሉ አጠፏቸው። ፍለጋቸውም አልተገኘም። በነፋስ ፊት እንዳለ ትቢያ ሆኑ። በበረሃ መካከል እንደሚነድ ጢስ ጠፉ። በአሸዋና በሙጫ እንደተደፈነች የውሃ ጉድጓድም ሆኑ። የሰው ሥጋ የለበሰ ሥራው ክፉ የሆነ አንድ ጋኔን አምልጦ አባታችን ገብረ መንፈስ ቅዱስ የሚወደው ጽኑ ተጋዳይ በሚሆን በገዳማዊ አባ ፍሬ ቅዱስ በዓት ትይዩ ባለችው አንዲት ገደል መካከል ተደበቀ። አባታችንም ያችን ገደል ከሁለት ሰነጠቃት፣ አፏም ተከፈተች። በዚያች ገደል ላይ ወድቆ ተጥሎ አገኘው። በመብረቅ መታው፣ በክፉ አሟሟትም ሞተ። ለእንስሳ ለአራዊት ሁሉ በሽታ እንዳይሆን በመሬት ውስጥ አልተቀበረም። ለመጪው ትውልድ ታላቅ ምልክት ይሆን ዘንድ የዋሻው ስንጥቅ እስከ ዛሬ ድረስ አለ። ሕዝብ፣ አሕዛብ፣ ነገሥታት፣ መኳንንት፣ ሽማግሌዎች፣ ሕፃናት፣ ደናግል፣ መነኮሳት፣ ልዩ ልዩ ልብስ የለበሱ በሐር ልብስ ያጌጡ የከበሩ ወንዶችም ሴቶችም ያዩታል። በተሳለ ድንጋዮች አባታችን ገብረ መንፈስ ቅዱስ እየደበደበ ሲያሰቃየው የነበረ የዚያ ጋኔን አጥንቶቹ መላ ሰውነቱ ሁሉ ወድቆ ይታይ ነበር። አባታችን ይህንን ከፈጸመ በኋላ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቃል ኪዳን ተቀበለ። በአባታችን ገብረ መንፈስ ቅዱስ ገድል የተቀደሰች ይችን ገዳም የሚሳለሟት ደጅ የሚጠኗት ሁሉ በመንግሥተ ሰማያት ተስፋ ያገኛሉ። ከሩቅም ከቅርብም የጻድቁን በዓል ለማክበር ወደ እርሷ የሚመጡትንም ኃጢአት እንዳላገኘው እንደ 40 እንደ 80 ቀን ሕፃን ይሆናሉ። እንደ መጥምቀ መለኮት ቅዱስ ዮሐንስ 70 ዘመን ሙሉ በሐዘን ፊቱ እንደጠቆረ በምስጢር ባሕርም እንደዋኘ እንደ ዮሐንስ ወንጌላዊ ይሆናሉ። ይህንን ሁሉ አስቦ ከአባታችን በዓላት ከፍ ባለች በከበረች በጥቅምት 5 ቀን
አባታችን የገብረ መንፈስ ቅዱስ በዓል ያከበረ ሁሉ በሰው ሁሉ እንደታወቀች እንደ መጋቢት 5 ቀን የሚያያት የሚያከብራትን ሁሉ እግዚአብሔር አብ ከአንተ ጋር የእሳትን ባሕር በግልጥ ይለፍ፣ የመልአከ ሞት የዲያብሎስ ፊትን አይ ብሎ ቃል ገባለን። ከዚህም በኋላ አብ ወልድ መንፈስ ቅዱስ ብርሃን በሚታይባት ባሕር ላይ ለሰው ሁሉ መድኃኒት ትሆን ዘንድ የምሕረት ጽዋ አፈሰሱባት። መልአኩ ቅዱስ ዑራኤልም መጥቶ ክብር ይግባውና የጌታችንን የመድኃኒታችንን የኢየሱስ ክርስቶስን ደም በባሕር ላይ ጨመረ። ሕንፃዋ ያማረ በሥላሴ ስም የታነጸች አንዲት ቤተ መቅደስ አለች። የሕንፃዋ ውበት ከፀሐይ 7 እጅ ያበራል። ያችንም ባሕር ቅዱሳን ይጠብቋታል። ሥጋቸውም ለዐይን እስከሚያስደንቅ በምሥራቅ እንደሚወጣ እንደ ንጋት ኮከብ ያበራል። ስማቸው የማይታወቅ ብዙ ስውራን ቅዱሳን መጥተው ከገነት አፈር አምጥተው እስከ ዘላለም ድረስ ከክፉ ነገር ምንም በውስጧ እንዳይገባ በዝቋላ ገዳም ላይ ተበተኑት። የአባታችን የጻድቁ የገብረ መንፈስ ቅዱስ ጸሎት በረከት በእኛ በገዳሙ ልጆችና በመላው ሕዝበ ክርስቲያን በሀገራችን በኢትዮጵያ ላይ ለዘላለሙ ጸንቶ ይኑር፣ አሜን። አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አጋዥነት የአባታችንን ገብረ መንፈስ ቅዱስን ታምር ማንበብ እንጀምራለን። የአባታችን የገብረ መንፈስ ቅዱስ ቤተ ክርስቲያን በተቀደሰችበት ቀን የተደረገ ታምር ነው። ልመናው ይደረግልን፣ በረከቱ ይደርብን ለዘላለሙ አሜን። የብፁዓን አባት የባሕታውያን መምህር አባታችን ገብረ መንፈስ ቅዱስ ካረፈ በኋላ የተደረገ የመጀመሪያ ታምራት ይህ ነው። ስመ መንግሥቱ ካልዕ ቴዎዶስዮስ የተባለ የኢትዮጵያ ንጉሥ እንድርያስ በነገሰባት ወራት በኢትዮጵያና በግብፅ 562 ዘመን በድካም በብዙ ገድል ከኖረ በኋላ አባታችን ገብረ መንፈስ ቅዱስ አረፈ። ይህ ንጉሥ እንድርያስ ለመነኮሳት ብዙ መኔታትንና ገዳማትን ሰርቷል። በእርሱ ዘመን የአባታችን የተክለ ሃይማኖት አጽም ፈልሶ ወደ ቤተ ክርስቲያን ገባ። እንዲሁም አባታችን ገብረ መንፈስ ቅዱስ ባረፈ ጊዜ ይህ ንጉሥ በደብረ ዝቋላ ብዙዎች አብያተ ክርስቲያናትን ሠራ። የመጀመሪያይቱ በጌታችን በኢየሱስ ክርስቶስ ስም የታነጸች ናት። ሁለተኛይቱ በእመቤታችን በቅድስት ድንግል ማርያም ስም የታነጸች ናት። ሌሎቹም ከእርሱ ጋር የተሠሩ አሉ። በዚች ገዳም ውስጥም በዓል ሠራ። አንዱ በጥቅምት 27 ቀን በመድኃኔ ዓለም ስም የጌታችን የመድኃኒታችንን የመድኃኔ ዓለም የሞቱ መታሰቢያ ቀን በመጋቢት 27 ቀን ስለሆነና እሱም በአብይ ጾም መካከል ስለሆነ የቤተ ክርስቲያን ሕግም በጾም መካከል በዓል እንዳይደረግ ያዛልና፣ ስለዚህም ንጉሡ የጌታችን የመድኃኔ ዓለም የሞቱን መታሰቢያ በዓል ምእመናን ያደርጉ ዘንድ ሠራ። ሁለተኛም የጌታችን የመድኃኒታችን የልደቱ መታሰቢያ በሆነው በታኅሳስ 29 ቀን የአቡነ ገብረ መንፈስ ቅዱስ የልደቱ መታሰቢያ ተጨምሮ እንዲከበር አዘዘ። እነዚህም በዓላትን በጸሎት በማሕሌት በቅዳሴ በቁርባን በአባታችን ገብረ መንፈስ ቅዱስ ጸሎት በጌታችን በኢየሱስ ክርስቶስ ቸርነት የሚገኘውን ዋጋ ተስፋ አድርገው ምእመናን ያከብሩት ዘንድ አዘዘ። በአባታችን ገብረ መንፈስ ቅዱስ ስም በታነጸች ቤተ ክርስቲያን የሞቱ መታሰቢያ የሆነችው የመጋቢት 5 ቀን ለውጥ በሆነችው በጥቅምት 5 ቀን በዓሉ በተደረገ ጊዜም በቅዳሴ ሥርዓት ላይ ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር በፍጹም ክብር በፍጹም ምስጋና ተገለጠ። እልፍ አእላፋት የእልፍ እልፍ የሚሆኑ መላእክትም፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ከበውት ነበር። በመካከላቸውም ግርማንና ባለሟልነትን የተጎናጸፈ የጌታችን የኢየሱስ ክርስቶስ ሐዋርያና አገልጋዩ አባታችን ገብረ መንፈስ ቅዱስ ነበረ። በቤተ ክርስቲያን የተሰበሰቡት ሁሉ ደስ ብሏቸው እግዚአብሔር በቅዱሳኑ ላይ ድንቅ ነው እያሉ ምስጉን ልዑል የሚሆን እግዚአብሔርንም አመሰገኑት። ንጉሡም ሥጋውንና ደሙን ተቀበለ። በዚህች ቀን የሆነው ደስታ እጅግ ብዙ ነበር። በበዓሉ ፍጻሜም ሕዝቡ ደስ ብሏቸው ቸር ደግ ለሆነው አገልጋይ ለአባታችን ገብረ መንፈስ ቅዱስ ይህንን ጸጋ የሰጠውን እግዚአብሔርን እያመሰገኑ ወደ ቤታቸው ተመለሱ። ለእኛም የጌታችን የኢየሱስ ክርስቶስ ይቅርታው ቸርነቱ ይድረሰን። በአባታችን ገብረ መንፈስ ቅዱስ ጸሎት የሚገኘውን በረከት ይደረግልን ለዘላለሙ አሜን።